ዛሬ ማንም ያልነገራችሁን የቅንድብ ማሳደጊያ ቅባት አሳያችኋለሁ። ቅንድባችሁ እንዲያድግላችሁ ለምትፈልጉ እንዲሁም ደግሞ ከግንባር ለሸሸባችሁ የግንባራችሁን ፀጉር መመለስ ለምትፈልጉ ዛሬ በ7 ቀን ተከታታይ ለ7 ቀን ከተጠቀማችሁት እርግጠኛ ሁኜ የምነግራችሁ ፀጉራችሁን ይመልስላችኋል፣ እንዲሁም ደግሞ ቅንድባችሁን ያሳድግላችኋል። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ትዕግስት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ ዛሬ ይዤላችሁ የመጣሁት ሁላችሁም የምትፈልጉት በተለይ ቅንድብ ለሌላችሁ እኔ እንኳን እንግዲህ አሳድጊያለሁ እየሰራሁ እየተጠቀምኩኝ። ቅንድብ ለሌላችሁ ቅንድብ ማሳደግ ለምትፈልጉ እንዲሁም ሽፋሽፍት ላይ ሌላችሁ ሽፋሽፍታችሁ ማሳደግ ለምትፈልጉ ከግንባራችሁ ፀጉራችሁ ለሸሸባችሁ የግንባራችሁን ፀጉር መመለስ ለምትፈልጉ ዛሬ ቆንጆና በጣም አሪፍ በተከታታይ ለ7 ቀን ተጠቅማችሁ ውጤት የምታመጡበት የቅንድብ ማሳደጊያ ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ተከታተሉ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እንዲሁም ቤተሰብ የሆናችሁ ደግሞ ላይክ ሸር እያደረጋችሁ ቪዲዮውን እስከ መጨረሻው እዩት እያልኩኝ አሁን ወደ አሰራሩ እንሄዳለን። እንግዲህ በመጀመሪያ ይቅርታ ዝናብ እየዘነበ ነው፣ ድምጽ ሊገባው ይችላል ከረበሻችሁ። እንግዲህ ወደ አሰራሩ ስንሄድ ዛሬ የምንሰራው በሁለት ግብአት ብቻ ነው። እነሱን በቤት ውስጥ የምታገኟቸው ናቸው። ቀለል ያለ ግብአት ነው፣ ግን ውጤቱ እጅግ በጣም ቆንጆ የሆነ ነው። መጀመሪያ ነጭ ሽንኩርት እናዘጋጃለን። ነጭ ሽንኩርት ከአንዱ ራስ ላይ 4 ፍሬ ትወስዱና ትልጡታላችሁ ማለት ነው። ከዛ ከላጣችሁ በኋላ ታጥቡትና እንደዚህ በሶፍት ጥርግ ታደርቁታላችሁ። ውሃ መኖር የለበትም። እንግዲህ እሱን ምን እናደርጋለን? መፈቅፈቂያ አለ አይደለ? መፈቅፈቂያ ምንድን ነው የሚባለው? ይሄ ማለት ነው። እንደዚህ አድርጋችሁ ፈቅፍቅ ታደርጉታላችሁ። እንግዲህ እንዳጋጣሚ ሆኖ ደግሞ መፈቅፈቂያ ከሌላችሁ በሆነ በዘነዘና ነገር ቅጥቅጥ አድርጋችሁ ድቅቅ ታደርጉታላችሁ ማለት ነው። እንደዛ አድርጋችሁ መጠቀም ትችላላችሁ። መፈቅፈቂያ ካላችሁ ደግሞ እንደዚህ ፈቅፍቃችሁ ታዘጋጁታላችሁ ማለት ነው። እንግዲህ እንደዚህ አድርገን ፈቅፍቀነዋል። ከዛ እዚህ ላይ ምን እንጨምራለን መሰላችሁ? ዝንጅብል። እኔ ዝንጅብሉን እንትን ብዬ ፋጭቼ አድርቄ ደረቁ ዝንጅብል ነው ያለኝ። እናንተ እርጥቡንም መጠቀም ትችላላችሁ። ካላችሁ ደረቁ ቢሆን ውጭ ላይ ስታስቀምጡት እንዳይበላሽባችሁ ደረቁ ዝንጅብል ያዘጋጃችሁት ጨው ምናምን የሌለው ከሆነ በሱ ብትሰሩት የተሻለ ነው። ምክንያቱም ውጭ ላይ ስታስቀምጡት አይበላሽባችሁ። እርጥቡ ከሆነም ችግር የለውም፣ በእርጥቡ መጠቀም ትችላላችሁ። ግን ብዙ ጊዜ ውጭ ላይ አይቀመጥም። ፍሪጅ ውስጥ አስቀምጣችሁ ልትጠቀሙ ስትሉ በሞቀ ውሃ በእንፋሎቱ ሞቅ እያደረጋችሁ መጠቀም ትችላላችሁ ማለት ነው። እና እንግዲህ 2 ማንኪያ የሚሆን ዝንጅብል የተፈጨ ጨምሬበታለሁ ከነጭ ሽንኩርቱ ላይ ማለት ነው። ከዛ በኋላ እኔ ኮኮናት ስላለኝ በኮኮናት ነው የምሰራው ዛሬ። እናንተ በወይራ ዘይት ካላችሁ በወይራ ዘይት ብትሰሩት ቆንጆ ነው። ኮኮናት ካላችሁም በኮኮናት ከሌላችሁ ደግሞ ባላችሁ መስራት ትችላላችሁ ማለት ነው። እንግዲህ ይሄ ኮኮናቱ ታውቃላችሁ ክረምት ላይ በጣም ነው የሚረጋውና አቅልጬ ከዛ በኋላ ነው ወደዚህ ይዤት የመጣው። ክረምት ላይ በጣም ያስቸግራል፣ ኮኮናት ቅባት ይረጋል። በጋ ላይ ሲሆን ደግሞ ቅልጥ ነው የሚለው እና እንደዚህ አድርጋችሁ ትጨምሩበታላችሁ። መጥናችሁ በምትሰሩት መጥናችሁ ለክታችሁ ቢሆን የተሻለ ነው። እና እንግዲህ እንደዚህ አድርጌ ጨምሬበታለሁ። ለክቼ ሳፍሬ ነው የጨመርኩበት። ከዛ በኋላ ይሄንን ምን ታደርጋላችሁ መስሎት በደንብ አድርጋችሁ እንደዚህ ታዋህዱትና ሌላ እቃ ታዘጋጃላችሁ። ክዳን ያለው እቃ፣ ይሄንን ይውህዳችሁን የሚመጥን እቃ ታዘጋጃላችሁ ማለት ነው። አያችሁት ከለሩ ራሱ እንዴት እንደሚቀይር። አሁን እንደዚህ ካደረግን በኋላ እቃ አዘጋጅቻለሁ። ያዘጋጀሁትን ውህድ ወደ እቃዬ እጨምራለሁ ማለት ነው።
ከዛ እንደዚህ አድርጌ ከጨመርኩ በኋላ ክድን አደርግና ውጭ ላይ ለ7 ቀን አስቀምጠዋለሁ። አሁን እኔ ያለሁበት ብርድ ስለሆነ በጣም ቅዝቃዜ ነው። ውጭ ላይ ለ7 ቀን ባስቀምጠው ምንም አይበላሽም። በጋ ላይ ሲሆን ግን ፀሐዩ ሙቀቱ ሊያበላሽብን ይችላልና ፍሪጅ ውስጥ ነው ማስቀመጥ ያለብን። አሁን ግን ቅዝቃዜ ስለሆነ ለ7 ቀን ውጭ ላይ አስቀምጠዋለሁ። እንትኑ የዝንጅብሉና የነጭ ሽንኩርቱ ቅባት በደንብ ሆኖ እንዲወጣልኝ ለ7 ቀን አስቀምጠዋለሁ። በ3 ቀን ግን ከፍቼ አማስለዋለሁ። ከፍታችሁ ታማስሉታላችሁ፣ መልሳችሁ ደግሞ ከድናችሁ ታስቀምጡታላችሁ ማለት ነው። ከዛ ለ1 ሳምንት ካስቀመጥነው በኋላ እንግዲህ አጥልለን እንጠቀመዋለን ማለት ነው። ግን ሙቀት ቦታ መሆን የለበትም፣ ቅዝቃዜ ያለበት ቦታ መሆን አለበት እንዳይበላሽ። 7 ቀን ሲቀመጥ እንግዲህ እንደዚህ አድርጌ ክድን አድርጌ አስቀምጠዋለሁ። እንግዲህ ከ7 ቀን በኋላ ደግሞ ይሄንን ይመስላል። እንደምታዩት ዝንጅብሉና ነጭ ሽንኩርቱ ወደ ታች ሆኖ ዘይታችን ደግሞ ወደ ላይ ጠሎልናል ማለት ነው። አያችሁት? ቅዝቃዜ ያለበት ቦታ ካስቀመጣችሁት ምንም አይበላሽም። ይበላሻል ብዬ የፈራሁት ምን እንደው ታውቃላችሁ? ነጭ ሽንኩርቱ ምናልባት ውጭ ላይ ሲቀመጥ ሊበላሽ ይችላል ብዬ ነበር፣ ግን ምንም አልሆነም። ምክንያቱም ይሄ ያለውበት በጣም ቅዝቃዜ በረዶ ስለሆነ ምንም አልተበላሽም። እና ሙቀት ቦታ እንዳታስቀምጡት። እንግዲህ እንደዚህ አድርገን እናጠላለን። ከለሩ ራሱ እንደምታዩት በጣም ቀይሮታል። የዝንጅብሉን ከለር ነው የያዘ። ይሄ በጣም ቆንጆ ነው። በተከታታይ ለ7 ቀን ተጠቅማችሁት ውጤቱን በደንብ ነው የምታዩበት። መቼም ቅንድብ ሴት ልጅ ነው ቅንድብ እንዲያምርላት ማትፈልግ አለች ብዬ አላስብም። ቅንድብ የሌላችሁ እንደዚህ ሰርታችሁ አሳድጋችሁ ቅንድባችሁ ማሳመር ትችላላችሁ። እንደገና ደግሞ ከፊት ለፊት ካሻሸባችሁ በዚህ መመለስ ትችላላችሁ። ግን 1 ቀን ተጠቅማችሁ ወይ 2 ቀን 3 ቀን ተጠቅማችሁ ከዛ በኋላ መሰላችሁ ከሆነ ለውጡን አታዩት። አንዳንዶቻችን እኮ ከራሴ ጀምሮ ማለት ነው 1 ቀን ተጠቅመን ለምን አላደገም እንላለን፣ ለምን እንደዚህ አልሆነም እንላለን። ለውጥ በሂደት በትዕግስት ነው የሚገኘውና ሳትሰለችሁ ተጠቀሙት። ከለሩ አያችሁት እንዴት እንደሚያምር? የዝንጅብሉን ከለር ነው የያዘ እና በጣም ቆንጆ ነው። ይሄ እኔ እንጃ ልነግራችሁ አልችልም። ይህን በነገራችን ላይ ፀጉራችሁን መጠቀም ትችላላችሁ። በተለይ ፀጉራችሁን ለማብዛት የምትፈልጉ ይሄ ዝንጅብልና የነጭ ሽንኩርት ቅባት በጣም ነው ፀጉር የሚያበዛ፣ ጫካ ነው የሚያደርገው። እና እንደዚህ አድርጋችሁ ለፀጉራችሁ መጠቀም ከፈለጋችሁ ደግሞ በዛ አድርጋችሁ ሰርታችሁ ፀጉራችሁ ሙሉ ፀጉራችሁ መጠቀም ትችላላችሁ ማለት ነው። እዚህ ጋር ደግሞ የምቀንሰው ምንድነው ካዘጋጀሁት ዘይት 1 ማንኪያ ተኩል አድርግና ከዛ የሬት ጀል ጨምርበታለሁ። የሬት ጀሉን የተጠቀምኩት ለምንድን ነው? አንደኛ ሽፋሽፍት ማሳደግ ከፈለጋችሁ፣ የአይናችሁን ጭራ ማሳደግ ከፈለጋችሁ ስትቀቡት ሽንኩርቱ አያቃጥላችሁም። እንደዚህ ጨምራችሁ ከተቀባችሁት ሽንኩርቱ አያቃጥላችሁም። ሽፋሽፍቱን የአይናችሁን ጭራ ማሳደግ ከፈለጋችሁ ማለት ነው። ሁለተኛ ደግሞ እሬት እንግዲህ ቶሎ አፍጥኖ የማሳደግ እንትን አለውና ኃይል አለውና ቶሎ እንዲያድግላችሁ ከፈለጋችሁ እሬት ጀል ካላችሁ በቤታችሁ የሬቱን ጀል ጨምራችሁ መጠቀም ትችላላችሁ ማለት ነው። ፍሬሹም ካላችሁ እሱንም ጨምራችሁ መጠቀም ትችላላችሁ፣ ጀሉን አውጥታችሁ እና ቤተሰቦች እንደዚህ አድርጋችሁ ተጠቀሙት። በጣም ቆንጆ ነው። በጣም በቤታችሁ ባለ ነገር ይሄንን አሁን ውጭ ላይ ልግዛ ብትሉት ይሄን ዘይት በጣም ውድ ነው። የነጭ ሽንኩርትና የዝንጅብል ቅባት በጣም ውድ ነው እና እንደዚህ አድርጋችሁ በቤታችሁ መጠቀም ትችላላችሁ። እንግዲህ እኔ ደግሞ እየተቀባው ቅንድቤን አሳያችኋለሁ። በነገራችን ላይ የኔ ቅንድብ አድጓል፣ በጣም በዝቷል። ያው ለእናንተ ደስ እንዲላችሁ ለማሳየት ነው እንጂ ቅንድብ መካከለኛ ሲሆን ነው እንጂ በጣም ሲበዛ ደግሞ ያስጠላል። እና እናንተን እንዳይከፋችሁ አንቺ ሴት አለ የተቀባሽው እንዳትሉ በማለት ነው እንጂ እኔ በቂው ነው የኔ ቅንድብ።
ከዚህ በላይ ካደገ ደግሞ ያስጠላል። እንዲያውም ኦምብሬ ነው እምብራ የተሰራሁት ነው የሚመስል። እውነት ቆንጆ ነው። አድጓል፣ በስቷል። ከዚህ በላይ ደግሞ ከበዛ በጣም ነው የሚያስጠላው። እና ቤተሰቦች እንደዚህ አድርጋችሁ ትቀቡታላችሁ። እንግዲህ መቀቢያ ይሄ የአይናችሁን ጭራ ጥቁር ነገር የምትቀቡበት የለም፣ እሱ ካለ በእሱ መጠቀም ትችላላችሁ። ለአይናችሁ ጭራም ለቅንድባችሁ። ከሌላችሁ ደግሞ እንደዚህ በጆሮ ማስጃው እንደዚህ አድርጋችሁ ቅብት ታደርጉታላችሁ ማለት ነው። ከዛ ትቀቡትና ታሳድሩትና ደግሞ ታጥባችሁ እንደገና ትቀቡታላችሁ። ተቀብታችሁ አሳድራችሁ ሳትታጠቡት እዛው ላይ መቀባት አይደለም፣ ታጥባችሁ ከዛ ደግሞ ትቀቡታላችሁ። የግንባራችሁንም እንደዛ ነው። ፊታችሁን ስትታጠቡ የግንባራችሁን ትታጠቡና አብራችሁ ከዛ ደግሞ ትቀቡታላችሁ። እንደዛ እያደረጋችሁ ነው መቀባት። በነገራችን ላይ በሽንኩርት የሰራሁት ብዙ ልጆች ለውጥ አይተንበታል ብላችሁኛል። በቴምርም ሰርቻለሁ፣ እሱንም በጣም አሳድጎልናል ብላችሁኛል። አንዳንዶች ደግሞ እንግዲህ 1 ቀን ወይ 2 ቀን ተጠቅማችሁ የተዋችሁት ደግሞ አላደገልንም ብላችሁኛል። ይሄን ደግሞ ሞክሩት። ይሄ በጣም ቆንጆ ነው። ዝንጅብል እና ነጭ ሽንኩርት ብቻ ነው የተጠቀምኩት። ይሄንን ተጠቅማችሁ ከዛ በኋላ መታችሁ አድጎልኛል ወይም አላደገልኝም ብላችሁ ኮመንት ጻፉልኝ። እና ቤተሰቦቼ ከዛ አሁን እኔ ሾርባ ፀጉሬን ሰርቼዋለሁ 4 ቦታ እና እንደዚህ አድርጋችሁ የግንባራችሁን መጠቀም ትችላላችሁ። ዘይቱን ይህን የሬቱን የሰራሁት በነገራችን ላይ ለአይናችሁ ጭራ እንዳያቃጥላችሁ ነጭ ሽንኩርቱ በማለት ነው እንጂ ዘይቱን የሰራሁትን ቅባቱን ብቻ መጠቀም ትችላላችሁ። እና ቤተሰቦች እንደዚህ አድርጋችሁ ከቅንድባችሁ ጋር የግንባራችሁንም መጠቀም ትችላላችሁ። እንግዲህ ቪዲዮውን እንደወደዳችሁ ተስፋ አደርጋለሁ። ከወደዳችሁት ደግሞ ላይክ አድርጉ። ለቻናሌ አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ስለምታበረታቱኝ፣ ስለምትሰጡኝ ኮመንት በጣም አመሰግናለሁ። እንግዲህ ለዛሬው እዚህ ላይ እንጨርሳለን። በሌላ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ። አመሰግናለሁ።